السلام عليكم ورحمة الله وبركاته. دنا تكبراتي توجانا ቤተሰቦቻችን እንዴት አላችሁ? ደህና ናችሁ ወይ? እኛ ደህና ነን አልሐምዱሊላህ። እናንተስ እንዴት ናችሁ? በያላችሁበት ዓለም ዳርቻ አላህ ሰላማችሁን ብዝትረፍ ያርግልን። እንግዲህ ሰሞኑን ያው ሳውዲ ላይ በተለይ ፍተሻ እንደበዛባችሁ ብዙ ወንዶች እንደተያዙ የተያዙም ሴቶች ደግሞ ተኮንትራት የጠፉ ወደ ሀገራቸው መሳፈር እንዳልቻሉ ነው ያለው ማለት ነው። በጣም ከባድ ነው ወላሂ። አሁን አንድ እህታችን ባለፈው ጠፍታ ተያዘች አልናችሁ ጠፋችም ያልናችሁ እህታችን ማለት ነው። አሁን እሷ ይሄው ያለችው ኤጀንሲ ውስጥ ነው። ከወር አለፋት ተሳፍራ እንኳን ራሱ ወደ ሀገሯ መምጣት አልቻለችም። እየራባት እየጠማት ዝናቷ ወላሂ እያለቀሰች ነው ያለችው። እኔ በተደጋጋሚ ነግራችሁ ነገር ኮንትራት ቤት አዲስ ሄዳችሁ እህቶቼ ባትጠፉ ጥሩ ነው፣ ባትጠፉ ማለት ነው። አሁን የሷን ስቃይና መከራ ያየ ወላሂ ኢንሻአላህ በሰላም ትምጣና ምን እንዲያጋጠማት እንዴት እንደሆነች አብረን ቪዲዮ ሰርተን እነግራችኋለሁ። ግን እንደው መቼ ነው ሀገር የምትመጣበት ቀን የናፈቀኝ ነው ራሱ። እናቷ በጣም ነው ወላሂ ያዘነችውና እንትን ያለችው የራባት እየጠማት ኤጀንሲ ውስጥ ተመኖር እንግዲህ ሁላችሁም ታውቃላችሁ። እስር ቤት ይሻላል። እስር ቤት ምንም አነሰም ማደገም ያችን የተወሰነች እንኳን ይገኛል። ኤጀንሲ ውስጥ ግን በጣም ከባድ ነው እና ይሄው እስካሁን ድረስ ወሩ አለፈ። ፓስፖርትሽን አልሰጠሽም ሰውየው መሳፈራችም ነው የሚሏት። ስልክም የላትም። አጋጣሚ አንዳንድ ጊዜ ነው ሰው ስታገኝ የምትደውለው እንጂ በስልክ እንኳን ራሱ ታዝ እንኳን ተደውሎ እንዲያትገኝ ሲም ካርድ የላት ምን የለ። ይሄው እስከ 15 ቀን እንደዛ ትጠፋለች። ከዛ እሷ ስትል ነው የምትገኘው ማለት ነውና ባትጠፉ ጥሩ ነው። ፍተሻም በስቷል። ተጠንቀቁ፣ ራሳችሁን ጠብቁ ማለት ነው። እስኪ ማሚ ሰላም ይበላችሁና ደግሞ ዛሬ ወሳኝ የሆነ ለእናንተም ያው ወሳኝ መረጃ ነው የምንነግራችሁ ማለት ነው። ለእናንተ የሚሆን በቃ ለእናንተ ለመዳም ቅመሞች በተለይ ለሴቶቹ ማለት ነው። አዲስ ለሄዳችሁም ሆነ በፊትም ይሄዳችሁ ለእናንተ ትልቅ መልእክት ነው የምናስተላልፍላችሁ ዛሬ። ማሚ እስኪ ሰላም ይበላችሁና። ሰላም አለይኩም። አብዛኞቻችሁ ቪዲዮውን አታዩትም እና እስኪ እስከመጨረሻው ይሄን ታግሳችሁ እስከመጨረሻው አይውልን ማለት ነው። እና እንዴት ነው? ሁሉ ሰላም ነው ወይ? ስራ አሪፍ ነው? እንዴት ነው ከእናንተስ ጋር? ከኛ ጋር አልሐምዱሊላህ ደህና ነን። ክረምት እየገባልን ነው። አረፍዶብናል። ደህና ነን ብቻ አልሐምዱሊላህ። ኩዌትም ኳታርም ያላችሁ እንዴት ናችሁ? አሁን ላይ ሰላም ነው መቼም ማለት እስከ ዛሬ 1-3 ቀን 4 ቀን አስጨንቋችሁ ነበር ይሄ ታላላቅ ጦርነት። አሁን ትንሽ በረድ ብላችኋል። አይዟችሁ፣ ጠንቀቅ ብላችሁ ጦርነት እንደዚህ በተገፋ ባለ ቁጥር ከህንጻ ላይ ወረድ ብላችሁ መሬት እየሆናችሁ ዱዓ ያደርጋችሁ ታገዙ። ምክንያቱም ይሄ ታላቅ ጦርነት ታላላቅ ሀገር ከበድ ይላል። አይዟችሁ፣ አትጨነቁ ማለት ነው። ቪዲዮ እየለቀቃችሁ አይቼው ነበርና እና ያንን በማስከተል ነው እንግዲህ አሁን መልእክታችን ከዚህ ከጎረቤታችን እየተማርን እናንተ እንድናስተምራችሁ በማለት ይዘን የመጣናት አንድ ቃል እዚህ መታለች ማለት ልጅቱ እዚህ ጎረቤት ነው ያለነው ማለት በቃ ልጆቹን እናያታቸዋለን። እንዴት ነው እዚህ እናት የት ሄደው ነው ምናምን ካለባበሳቸው ሁሉ ስናይ በቃ አለባበሳቸው ዝቅ ያለ ነው። ውጭ ሄዳለች ይሉና እናታቸው ግን በቃ አለባበሳቸው ዝም ብሎ ነው። ቅባት ምናምን የላቸውም። በቃ እንደው ዝም ብላችሁ ስታዩ እንዴት ምናምን እናት እንደሌለው በእንጀራ እናት እንደሚያድጉ ምናምን ነው የሚያስታውቀውና ለምንድን ነው እቺ እናት ማለት በቃ ከባሏ ጋር ተጣልታለች መሰለኝ ሲመስለኝ እንደዛ ነው። ተጣልታለች ግን ልጆቿን ጥላቸዋለች። እቺ በቃ ልጆቿ ምንም 2 ልጅ አላት ከዛ በላይ መሰለኝና ጥላቸዋለች ልጆቹን ለምን እንደሆነ ባይታወቅም በቃ ከልጆቿ በላይ ከልጃችሁ በላይ ምን አለ? እኔ ለምን እንደምትሰደዱ ይገርመኛል። አንዳንዶቻችሁ ለምን ቢያንስ እንዲያልፍላችሁ ልጆቻችሁን ከራብ ብታወጡ እናንተም እንዲያልፍላችሁ የተመቻቸ ኑሮ እንድትኖሩ አይደል እንዴ የምትሰደዱ እና የተሻለ ህይወት ከዝቅ ከፍ ለማለት የምትሩትና ያንን አላማችሁን የምትረሱ ሰዎች ሴቶች ያላችሁ ሰዎች ያላችሁና እናቴ ማየታቸዋለሁ እነዛ ልጆች ያው እንግዲህ እስቲ ብታይ ይሄንን እንደው ልጆች የት ናቸው ብትሉ እናንተም ልጆች ምን ላይ ናቸው ብትሉ አሪፍ ነው። ምክንያቱም አንድ ሰው እያለበሰ እናንተ ከዚህ በፊት የጎዳችሁን ረስታችሁ ለዛ ሰው መልሳችሁ ገንዘብ ትልኩላታላችሁ ያሳድጋችሁ ይመስላችኋል። ከዚህ በፊት እኮ ተሰዳችሁ 2-3 ሄዳችሁ ያልሽ በልቷችኋል። ቤትም ሰራችልሻል የሚልሽ ጉርጓድ ሰርቶልሽ ሊሆን ይችላል እና ግን ከልጆችሽ ውጭ ትሆኛለሽ እና ያን ልጆቻችሁን የምትረሱ እንግዲህ እናቴ ማየታችኋል። እስቲ በጣም ስሜቷ ተነክቷል። እስቲ ያን ተነጋራችሁና እንግዲህ ደግሞ እኔም ጨምርላችኋለሁ ማለት ነው።
እኔ ልጆቹ ወላሂ ሱብሃንአላህ በጣም ነው ያዘንኩት በጣም ማለት ነው ከመጠን በላይ እኔ አሁን እንግዲህ ሀገራችን ላይ ታውቃላችሁ ራስን ለማሸነፍ ነው ጥረቱ እንጂ እንደዚህ ሌላ ሰው አተርፉም ራሳችሁን ጥራችሁ ተጣጣራችሁ ታሸነፋችሁትም ራሱ ጥሩ ነው ሁሉ ነገር ያው እንደምታዩት ነው ሶሻል ሚዲያ ላይ ውድ ነው ኑሮ ውድነት አለ እና አልፋችሁ እንደዚህ ሌላ ሰው ለመርዳት ትንሽ አቅም ያንሳል እንጂ ሱብሃንአላህ ወላሂ ያልበሻቸው ቀብቻቸው ምናምን ያቅሜን ያክል ያው የተቆጣጠርኩ ነው ግን እያየሁ ነው ግን ቢሆንም ከዛ በላይ ደግሞ ካቅም በላይ ሲሆን ያሳዝናቸዋል ውስጣቸው ስሜት ይሰማልና አሁን እሷ እንግዲህ ምናልባት እኔ ከሌ ነው ብዬ መግለጽ አልችልም ብገልጽ ጥሩ ነው ይመስለኝ ነበር ግን እስኪ ምናልባት ልብ ካለ ሶሻል ሚዲያ ላይ እኛን የሚከታተሉ እህቶች እስኪ ይሄንን ቪዲዮ ሼር አድርጉና ለልጅቱ እንዲደርስ ማለት ነው እኔ ከሌ ባላቱም ሳይገባታል እና والله ነው የምላችሁ والله እኔ ፎቶ አንስቼ ፊታቸውን ባልቀርጽም ፎቶ አንስቼ ብለክላት ደስ ይለኛል የሚለብሱት ልብስ ማለት ነው አሁን ላይ በተለይ የመንግስት ሰራተኞች ሚስቶች ማለት ነው መንግስት ሰራተኛ አክትሟል ቢያንስ እንኳን በወር 7000 ብር የተጣራይ ደሞዝ ቢያገኝ ምንድነው የሚያደርግባት ያችን ደሞዝ ጤፍ ስንት ነው ጤፍ ቢያንስ እንኳን ጥሩ ጤፍ የሚባለው እስከ 11000 ብር ነው ጥሩ ጤፍ የሚባለው ቤተሰብ ቤት ውስጥ እንግዲህ ያቺ 50 ኪሎ ያቺ 100 ኪሎ ጤፍ ናት የምትገዛው 11000 ብር ከየት አምጥቶ ነው የሁለት ወር ደሞዙ ነው ለዛኛው ወር ምን ይበላል በዛ ላይ ዘይት አለ ሽንኩርት አለ ስንት የቤት አስቤዛ አለ ታቆታላችሁ እና ቤተሰብ ለማስተዳደር ጭንቅ ሆኖባቸዋል በዛ ላይ ደግሞ መንግስት ሰራተኞች አሁን ላይ ተበላሽተዋል መንግስት ሰራተኛም ሆነ ወጣቱም ሆነ ምንድነው ስራው ጫት ነው ጫት ቢያንስ እንኳን አሁን 100 ብር የምትሸጠው ጫት ዛሬ 200 ብር ሆናለች 100 ብር የምትሸጠው ማለት ነው 200 ብር በቀን ነው የሚቀሙት በቀን በወር ስንት ነው 6000 ብር ነው ያቺ ወር ደሞዛቸው ለጫት ሆናለች እኔ ምነግራችሁ ግልጹም በተለይ የመንግስት ሰራተኛ ሚስት ሆናችሁ ይሄዳችሁ ልጆቻችሁ እያደጉላችሁ እየተንከባከቡላችሁ አይምሰላችሁ ታንገላተው ከሰውነት ወጥተው ነው ያሉት ወላሂ እኔ እንደውም መንግስት ሰራተኛ ሚስት ሆናችሁ ሂዳችሁ ልጆቻችሁ እዚህ ሆኑት ህጅና ከሌቤናቸው ህጅና ይልም ብትሉኝ አያቸዋለሁ እየዞርኩኝ ምን አይነት ህይወት ላይ እንደሆኑ ለእናንተ ነግራችኋለሁ እና እኔ ብዙዎቹ ቤት እያየሁ ነው ብዙዎቹ ቤት ማለት ነው ሚስቶቻቸው ጠንካራ ሆነው እዚህ ሀገር ላይ እየሰሩ ካንድ ጎን የሚገድፋቸው ከሆነ እንጂ ማንንም መንግስት ሰራተኛ ተሽቆልቆሏል በጣም ነው የወረዱት ጫት ነው ቀለባቸው በዛ ላይ ኑሮ አከተመባቸው ያቺ ወር ስንትና ነጋዴ ነው እንግዲህ ምንም ሆነም ቀረም አሁን ላይ እየተንቀሳቀሰ ያለው ነጋዴ ነው እንጂ መንግስት ሰራተኞች والله በጣም ከብዷቸዋል ኑሮ በጣም ከብዷቸዋል እና እናንተ ሌላውን ተውት ምናልባት ከባሎቻችሁ ጋር እየተጣላችሁ ከሆነ ምን አባቱ ከሱ የተወለዱት ልጆች ልትሉ ትችላላችሁ እነዚህ ልጆች ግን ነገጧት ይጠቅማችኋል ለእናንተው ማለት ነው ለእናንተው እኔ ልጄን والله ፊቱ ነው አይደለም ስንት ሆኜና ያሳደግኩት ስንት የሰው ፊት ተገርፌ ስንት እየተሰደብኩኝ ስንት ሆኜ ማለት ነው ሻይ ቤት ከፍቼ ሽሸጥ ሙዚቃ ከፍቼ ምናምን ዛሬ ሐራምና ሐላሉን የዛን ሰዓት ብዙም ያው ከጃሂሎች ጋር ተሰባስበን ስለምንኖር ብዙም እንደዚህ እንትናንምና ሰዎች ገባ ሲሉልኝ ምን ይለኛል በቃ እኔ ሽርሙጥና ቤት እንደከፈትኩ ምናምን ቤት ታስወግራለች እንዴት አስገባለች እንደዚህ እየተባልኩ ራሱ መከሰስ ደርሻለሁኝ እና ውርድብ ብዬ ትንሽ ትልቅ ሳልል ሰርቼ ነው ልጅን እዚህ ደረጃ ደረስኩት ማለት ነው ተሄድኩም እዛው ውጭ ሆኜ ደውዬ ነው የተቀደደ ልብስ እንዳትለብስ ይሄው አለ እለዋለሁኝ እንደውም አሮግ ሲል ደበረ ሲያረጋለች እናቴ ቅድድ ያርገው ጣል ያረጋለ ሳይቀደድ ገና አዲሱ ማለት ነው ለምን እኔ ሞራል ስለሰጠው አይዞህ ልጄ እንዳይርብህ እንዳይጠማህ እንካ ለሱ አካውንት 13 አመት 14 አመት አካባቢ ሆኖ አካውንት በ18 አመት አካውንት አስከፍቼ እልክለታለሁ እሱ ግን የዋህ ነው ለአባቱም ይሰጠዋል እኔ ግን ላንተ ልበስ ብላ አይዞህ እኔ እናንተ ይያለሁኝ ከሰው በታች እንዲያትሆን ነው ምለው ለልጄ ማለት ነው ለማን ነው ምለፋው ለምን ሊሆነኝ ነው አሁን እሱ ምን አደረገች መሰላችሁ ለወንድሟ በሬና ላም ገዛች ለልጆቿ ግን አንድ ቀሚስና እንትን ሸሚዝ አላለቻቸው ልጆቿ አመት ባል ቢመጣ እንዲሁ ነው የሚወሉት ሱብሃንአላህ በቃ እንዲሁ ናቸው ማለት ይቻላል والله እኔ እንደው ቪዲዮ አቅርቤ ብሰራባቸው ደስ ይለኛል ከአለባበሳቸው ጀምሬ ማለት ነው
ግን እኔ እንደው በጣም አስጠላኝ ሁሉ ነገር በቃ ውስጤ ተሰማ ለምንድን ነው እንደዛ የሚሆነው ለማን ነው የምንለፋው እስኪ ልጆቻችሁ እዚህ እየተራቡ እየተጠሙ ልብሳቸው ራቁታቸውን እየሄዱ እናንተ ሙቆ ለደመቀ ወንድማችሁ በሬ መግዛት ላም መግዛት ለልጆቻችሁ ይሆናችኋል አይሆናችሁም እንደው ቢያንስ እንኳን ከባላችሁ ጋር ተጣሉ ለሱ አልክም በሉ ለልጆቻችሁ ላኩላቸው ለልጆቻችሁ ልብስ እሺ ብሩን አትላኩ ጥሬ ብሩን አትላኩ ልብሱን ካርጎ አድርጉላችሁ አሽጋችሁ ጫማ ልብስ ሻምቦ በተለይ ሴት ልጆች አላችሁ ሴት ልጅ ሲያርግ ዝም ብሎ አይደለም ሻምቦ ያስፈልጋቸዋል ቅባት ያስፈልጋቸዋል ቫዝሊን ያስፈልጋቸዋል ቀሚስ ስንት ነገር ያስፈልጋል ልብስ በደም እና የከሌ ልጅ ናት እኮ እናቷ ሰው ሀገር ማና አረብ ሀገር ናት እየተባሉ ራቆታቸውን ሲሄዱ አያሳዝኑ ወላሂ በጣም ነው የሚያሳዝኑት እኔ ብዙ ጊዜ እንደው ሳያቸው ወላሂ ስሜቴ እኔ እንጃ መቆጣጠር ያቀተኛልና ለምንድን ነው እንደዛ የምትሆኑት እስኪ ተመልከቱ እነዚህ ልጆች እዚህ ታርዘው ይያሉ ለወንድም በሬና ላም መግዛት ምን ይባላል ይሄ ከባል ጋር ስለተቀያየሙ ለወንድም በሬና ላም እነዚህ ልጆች ግን ራቁታቸውን ይሄዳሉ ሀገር ጉድ እስከሚል ድረስ ማለት ነው እና መቼም ይሁን መቼም ልጆቻችሁን ተቆጣጠሩ ማንኛውም ይሄ ነገር በዚህ በልጅ ብቻ ሳይሆን በእናንተም ትምህርት ሊሆን ይገባል እያያችሁን ወጥቶ መቅረት አለኮ ስንት አለ ወጣ ብሎ ዝህ ጎዳና ላይ ድፍት ብለው እየቀሩ እኮ ነው እናንተ የለፋችሁበትን ግን ማን ነው የሚበላው እስኪ ሰውት ከወንድምና ከልጃችሁና ከወንድማችሁ እኔ እንኳን ከልጅ እናቴን እንጂ እንደው ትንሽ ከልጆች ጋር ማወዳደራት እህቴና ወንድሜ ምንም ከራሴ ሳሸንፍ ምናልባት አቅም ከሌላቸው የተወሰነ ረዳቸዋለሁ እንጂ ሙሉ በሙሉ ህይወቴን ለወንድሜ እና ለእህቴ አላረግም ልጆች እየተራቡ እየተጠሙ ልጆች ራቁታቸውን ይሄዱ ምን ብዬ ነው እኔ ለወንድም በሬና ላም የምገዛው ልጆች እንዴት ናቸው ለበሱ ወይ እንዴት ናቸው በሉ ወይ በቪዲዮ ያለው ልጆችን ህይወታቸው ምን ላይ ነው ከዛ በኋላ ከተረፈኝ ምናልባት ብር ተቀማጭ ብር ካለኝ ለወንድሜም ለእህቴም እንኳን ስሩበት ማለት ይችላልሁ እንጂ ልጅ እየተራበ እየተጠማ የሚለብሰው አትወራቁቱን እየሄደ እንዴት ነው ግን ለወንድምና ለእህት የምትረዱት አሁን ብዙዎቻችሁ እኮ ወንድምና እህት እየወቀሳችሁን አላችሁት ከኔ ጀምሮ ማለት ነው አሁን ብዙዎቻችሁ 8 አመት የ10 አመት የ15 አመት በወንድማችሁ ስም ቤት ሰርታችሁ ወንድማችሁ ስም አላዞርም ብሎ ይከዳችኋላችሁ አሁን አንዱ ለመጣ አንድ ወር ሲቀረኝ 15 አመት ነው እንደዛ ነው ስም አዞርልኝ ስትለው አላዞርልሽ ሞይጂ ብሎ ስልክ ይዘጋባት አለ እናንተ እነሱ ይያሉ እናንተ ግን የራሳችሁን ህይወት አፍርሳችሁ ለወንድማችሁ ህይወት የምትጠሩ ልጆች ብዙ ልጆች እኔ በጣም ተከብዱኛላችሁ ተገርሙኛላችሁ እና የራሳችሁን ህይወት አስተካክሉ መጀመሪያ ሄዳችሁበትን አላማ አስተካክሉ እንዴ በኒካውናችሁ ደግሞ የምትሄዱ ሰዎች በተለይ ማለት ነው እናንተ አሁን ለጊዜው ትሽ ደማንተ ጋር ስለተጣላው ምን አባክ ካገባህና ቤቴን ሰርቼ ምናምን ትላላችሁ ሞኝነት ነው ይሄ ልንገራችሁ መርፌ ራሱ ይካፈላችኋል እንደው ሌላውን ተውትና ግልጥ ከሆናችሁ እናንተ መጀመሪያ አልፈልግም ብላችሁ በህግ ከሳችሁ ታፋታችሁ የኔን ካወረቀታችሁን ይዛችሁ ብትሄዱ ምንም አያገኛችሁም ግን ዝም ብላችሁ በሰላም በፍቅር ሂዳችሁ እዛ ሆናችሁ ግን ቤት እየሰራችሁ ቤት ቀለም እየቀለማችሁ ኮርኒስ እየቀየራችሁ ጅምሰም የምታደርጉት ሰርቪስ ብትሰሩ የማን ነው የዛ የሰው ይገራ ነው ምንም ይሁን ምንም ማለት ነው እዛ ሆናችሁ የሰራችሁ ሐሰራ እያንዳንዷ ይከፈላችኋል ይሄ ማወቅ አለባችሁ አሁን አብዛኞቻችሁ ይደባከኛ ቤት ልንሰራ ነው የሚሉ አሁን እኔ ራሴ ባይኔና በጆሮዬ ሰማሁት አለ ይደባከህ እንተ ቤት ልሰራ ነው ለራሴ ካሁን በኋላ ብር እንዳትለኝ ምናምን የሚሉ ልጆች አሉ ያ ቤት ብትሰራ የማን ነው እሱ ስቆ ነው ዝም የሚለው ማለት ነው ለምን ያ ቤት ብትሰራ ይገራው ስለሆነ እና እናንተ በኒካ ሄዳችሁ በፍቅር ሄዳችሁ ወልዳችሁም እየሄዳችሁ እዛ ሄዳችሁ ጣብም የምታመጡት ይሄ በእናንተም ስተት ነው በወንዶች ሁልጊዜም በወንዶች ወቀሳ ብቻ አንራመድ እዛ ሆናችሁ ደግሞ እዛ ሀገር አገባነህ ብላችሁ ብር እየላካችሁ ደግሞ የምትበሉም አላችሁ እንደዚህ ደግሞ አብራችሁ ኖራችሁ ደግሞ የልጆቻችሁን አባት ወግዴ የራሰ ጉዳይ የምትሉ አላችሁ ወላሂ ይከብዳል ይሄ በእናንተ በቃ በአስባችሁ ለራሳችሁ መኖር አለባችሁ ያን ሰው እየታልፈልጋችሁት እዛ ሆናችሁ አወክላችሁ እኔ እኮ አልፈልገውም ብላችሁ ተፋታችሁ የኒካ ወረቀታችሁ መያዝ አለባችሁ እንጂ በሰው ኒካ ሆናችሁ እዛ ሄዳችሁ ምሰሩትን ስራ ወይት የምናባክ ምናባሽ
መባባሉ በጣም ይከብዳል። በተለይ የወለዳችሁ ልጆቻችሁን ማየት አለባችሁ። እኔ ምልስ ያልኩት ሌላ ጥላት አላስገባም ልጄ ጋር እንደዚህ ጥላት አላስገባም ብሎ ሲለምነኝ የልጆች አባት ምንድነው ያልኩት? እሺ ነው ያልኩት። ለምን ለልጆች ስል ማለት ነው። ጎሽ ለልጇ ስትል ተወጋች የሚባል ምሳሌ አለና ለልጅ ሲባል ብዙ ነገር መስዋዕት ይከፈላል ለልጅ እና ልጆቻችሁ በላይ ምንም ህይወት የላችሁም። ምንም እዛም የምትለፉት 24 ሰዓት እግራችሁ እስከሚያብጥ አይናችሁ እስከሚያብጥ በጋዝ በሩዝ መቀቀል እንደዛ የምትለፉት ለልጆቻችሁ ነው እንጂ ለሌላ አይደለም። ልጆቻችሁን ተቆጣጠሩ። ልጅ ያላችሁ ሰዎች ልጆቻችን እንዴት ናችሁ ብላችሁ ጠይቁ። በተለይ በእኛ በልጋምቦ ውስጥ በወሎ ውስጥ ያላችሁ ካላችሁ እኔን ጠይቅልን በሉኝ። እጄ ጠይቃለሁ። ፎቶአቸውን አንስቼልክላችኋለሁ። እንዴት እንደሆኑ ምን ላይ እንደሆኑ እንዴት ተንከባክበው እንደሚኖሩ እንዴት ተበሳቁለው እንደሚኖሩ ነግራችኋለሁ። እኔ አሁን ምሳሌ እዚህ ጎረቤት የሆነ ልጅ አጋጣሚ ያየሁኝ ወዲያው ነው ለአባትየው ሪከርድ አደረኩለት። ልጅህ እንዴት ነው እንዴት እንዳማረበት ብዬ ማለትም ደስ አለኝ። ሱብሃንአላህ ወላሂ ልክ እንዳረቦቹ ልጆች ታብሌቱን ይዞ ማለት ነው በቃ ቀጭ አረጋል። በቃ ምንም ነገር እናት ያይል አባት ያይል እናት ውጭ ናት አባቱ ውጭ ነው ያለው አያቶቹ ጋር ነው። የትን ያክል ተደስቶ እንደሚኖር ወላሂ እኔ ራስ ውስጥ የተደሳሳየው ማለት ነው። እና ልጅ እንደዛ ሲሆን በጣም ደስ ይላል። ግን ልጆቻችሁ ብስቁልቁል ብለው ያንን ተውትና ምግብና ልብስ እንኳን አጥተው የሚኖሩ ልጆች አሉ። አባቷ መንግስት ሰራተኛ አሁን ምሳሌ መንግስት ሰራተኛ ሲባል ስሙ ትልቅ ነው። በቃ የሆነ እንደው ዲያስፖራ ነው የሚመስለው ማለት ነው እንጂ ሀገራችን ላይ የበታች ነው የሚኖረው። አሁን ላይ መንግስት ሰራተኛ ነው። መንግስት ሰራተኛ በጣም የልብሳቸውን እንኳን ሳሙና መግዣ የቸገራቸው ሰዎች ናቸው አሁን ላይ ማለት ነው። የመንግስት ሰራተኛ ልጆች ስለሆኑ ያልብሳቸው የታባቱም አትበሉ። ልጆቻችሁ ተበሳቁለዋል፣ ከሰውነት ወርደዋል። ወላሂ በጣም ነው የተበሳቆሉት የመንግስት ሰራተኛ ልጆች ማለት ነው። እና እንደዛ አድርጉ። ለማንኛውም ነገር እስኪ ያው አበዛሁባችሁ ወሬ ማለት ነው። እኔ በጣም ስለተሰማኝ ነው። ለልጅ ያልሆነ ሀብትና ንብረት ለምን ጥምብር ብላ አይጠፋም? ለምን እንደው ባልሰደድስ ለልጆች ካልሆንኩኝ እንዴ? እና ያ ስሜቱ ስላለ ነው ይሄን ያልኳችሁ። እንግዲህ ይሄ ለማንኛውም ትምህርት ሊሆን ይችላል። ምናልባት የኔ ልጆች ይሆናሉ እንዴ ብላችሁ ደግሞ ያሰባችሁ ካላችሁ በውስጥ ቶሎ አናግሩኝ። ከሆነች አወላችኋለሁ ወይ ልጆቻችሁ ምን እንደጎደላቸው እንዴት እንደሆኑ ምን እንደሆኑ እነግራችኋለሁ በግልጽ ከነፎቶአቸው መረጃ ነው ምልክላችሁ። የምትጠራጠሩ እኔ ከሌነሽ ብዬ ግልጽ ስለማልናገር መናገር ማልፈልግም። ምናልባት የኔ ልጆች ይሆናሉ ብላችሁ ካላችሁ በውስጥ ቶሎ ከነፎቶአቸው መረጃ ልክላችኋለሁ። ነው መጨረሻ እንዳይበዛባችሁ እናቴ ብዙ ነግራችኋለች። ለልጅ ያልሆነ ገንዘብ ለማንም አይሆናችሁ። ይሄ ልጅ ድህነታቸውን አስረሷቸው እንጂ ወደፊት የሆነ ነገር አለ ይብላችሁ አይደለም። ልጅ ነው የሚኖራችሁ ወደፊት። ልጆቻችሁን ምን ላይ ናቸው ብላችሁ የሆነ የውስጥ ሰው ባጠይቁ የውጭ ሰው ጠይቁ። ምን ላይ ናቸው ልጆቼ ብላችሁ ጠይቋቸው፣ ያስረዷቸዋል። ፎቶ አንሱና ላኩልኝ በሏቸው። እና እንደዚህ ያደርጋችሁ ልጆቻችሁን ተንከባከቡ። ልጆቻችሁን ከማን በታች አታድርጉ። ምክንያቱም መንግስት ሰራተኛ ሆነ ላይ በጣም የሞተ ነው። እንኳን ለልብስ ሊያስብ ለሆዱም ያቃቃተ ነውና ይሄንን አርጋችሁ ደግሞ ኢትዮጵያ ህዝብ የምትበዩን አይደለም የምትለብሱን ነው የሚያው። እና እሱን አረጋግጠሽ ልጆችሽ ምን ላይ እንደሆነ አረጋግጪ ማለት ነው። ቀጣይ ቪዲዮ እንገናኛለን። እናመሰግናለን። ላይክ፣ ሼር፣ ሰብስክራይብ እንደምታደርጉ አሁን በቅርቡ ደግሞ 16000 እንገባለን። እየሮጥን ነው ማለት ነው። ደህና ነን። አሁን ደግሞ ወደፊትም እናድጋለን። 50000 በላይ እንደምንሆን እርግጠኛ ነኝ ማለት ነው። አበረታቱኝ። እኔንም እንግዲህ ቀጣይ ቪዲዮ ደግሞ እንመለስላችኋለን። ደህና ሁኑ። ሰላማችሁ ዝት ይበልም በያላችሁበት።